ዛሬ ካለምንም መነሻ ገንዘብ ቢዝነስ ላጀምራችሁ ነው። ማለትም ቢዝነስ ለመስራት ገንዘብ ያስፈልጋል የሚለውን ነገር ብሬክ እናደርገዋለን። ይህም ማለት እስከዛሬ የተሰበክነው ነገር ቢዝነስ ለመጀመር መነሻ ገንዘብ ያስፈልጋል ይባል ነበር። ልክ ነው። ነገር ግን መነሻ ገንዘብ ባይኖርንም እጃችንን አጣጥፈን መቀመጥ ሳይሆን እንዴት ነው ቢዝነስ መጀመር የምንችለው የሚለው ነገር ከግራውንድ ተነስተን እንደ ቲኔጀር ቢዝነስ ኦነር ወይም ደግሞ እንደ ወጣት ቢዝነስ ኦነር አንትረፕረነር ከግራውንድ ጀምረን እኔ የምሄድባቸውን ኤክስፔሪንሶችን ሸር ለማድረግ እሞክራለሁ። እንዲሁም ደግሞ እያንዳንዱን በየትኛው ፕሮሰስ ብንሄድ ነው፣ በየትኛው ወይ ብንሄድ ነው እኛ የገንዘብ ነፃነት የምናገኘው፣ እኛ የታይም ነፃነት ወይም ደግሞ የሰዓት ነፃነት የምናገኘው፣ በፈለገን ሰዓት የፈለገን ቦታ ላይ ሄደን የምንዝናናው፣ በፈለገን ሰዓት ላይ የፈለገን ነገር የምናደርግ የሚለውን ነገር አንድ ባንድ እናያለን። ለማታውቁ ሰዎች ተመስገን እባላለሁ። ሶፍትዌር ኢንጂነር እንዲሁም ደግሞ ፉል ስታክ አፕሊኬሽን ዴቨሎፐር ሆኜ እየሰራሁ እገኛለሁ። ዩቲዩብ ላይ ቁም ነገር ለማግኘት ልጆች ካላችሁ ናይል ጎር ቻናል ሳብስክራይብ ያደርጋችሁ ፋሚሊ ሆኑ። እንዲሁም ደግሞ ቪዲዮውን ላይክ፣ ሼር እና ኮሜንት ያደርጋችሁ ለሌሎች ሰዎችም እንደርስ እንጠቀሙበት፣ እኔም ደግሞ እንድጠቀምበት ወይም ደግሞ እንድትበረታታ እንድታደርጉ ስል በትህትና እጠይቃለሁ። ስለዚህ ወደ ዛሬ ቪዲዮአችን እንሂድ። ሌትስ ጎ። አሁን በዛሬው ቪዲዮአችን የምናየው መግቢያ ላይ እንደተናገሩትን አንድ ቲኔጀር ወይም ደግሞ አንድ ወጣት የሆነ ያንግ የሆነው ልጅ ወይም ደግሞ ሰው እንዴት ነው ምንም አይነት መነሻ ገንዘብ ሳይኖረው ቢዝነስ ሊጀምር የሚችለው ነው። እሱን ነገር ስናሰብ እኔ ሶፍትዌር ኢንጂነር ነኝ፣ ፉል ስታክ አፕሊኬሽን ዲቨሎፐር ሆኜ እየሰራሁ ነው። እንዲሁም ደግሞ የናይል ኮር ቡት ካምፕ መስራች ነኝ። አሁን ላይ ደግሞ በቅርቡ ላውንች ሊደረግ የሚችል ቢዝነስን ላውንች ለማድረግ እየጣርኩ ያለሁበት ሰዓት ላይ ነኝ። ስለዚህ እነዚህ የሚሄድባቸውን ኤክስፔሪንሶች ለእናንተ ሼር አድርጋለሁ። እኔ ምንም አይነት ፋይናንሻል ፍሪደም ኑሮኝ አይደለም፣ ኢኒሻል ካፒታል ኑሮኝ አይደለም ይህን ነገር እየሞከርኩ ያለሁት። ዝም ብዬ ከግራውንድ ተነስቼ እየለፋሁ ነው ያለሁት። ስለዚህ እናንተም ይህን መንገድ እንድትከተሉት ወይም ደግሞ ፕሮሰሱ ምንድን ነው የሚለውን ነገር ከተለያዩ መጽሐፍት እንዳነበቡት ከተለያዩ ሰዎች ሼር እንዳደረግኩት ለእናንተ ምንም ሳላስቀር ለመናገር እሞክራለሁ። ነገር ግን መጀመሪያ የምትይዙልኝ ነገር አሁን መግቢያ ላይ የምነገራቸው ነገሮችም ስለሚኖሩ አንድ ሰው ቢዝነስ ኦነር ለመሆን በኋላ የምናወራበት ነገር ቢሆንም አንድ ቴክኒካል ስኪል ብቻ አያስፈልገው ወይም ደግሞ በቂ አለ። አንዳንድ ሰዎች ሲያደርጉ ማያቸው ነገር ሜዲካል ተማሪ ከሆነ ሜዲካልን ብቻ ይዞ ለመሄድ ይሞክራል። የኢንጂነሪንግ ተማሪ ከሆነ ኢንጂነሪንግን ብቻ ይዞ ለመሄድ ይሞክራል። ኦኬ፣ ተቀጣሪ ለመሆን ከተፈለገ ዛሶኬ ልክ ነው። ነገር ግን ከተቀጠረ ዓለም ለመውጣት ከቅጥር ዓለም ለመላቀቅ ከመታዘዝ ወይም ደግሞ ከስር ሆኖ ከመመራት ዓለም ለመውጣት ከተፈለገ ምን መደረግ አለበት? ሌላ ተጨማሪ ስኪሎች አሉ። ስለዚህ አንድን ቢዝነስ ኦን ለማድረግ የምንከተለውን ስቴፕ ባይ ስቴፕ ነው ማሳያቸው። እንቀጥል። በመጀመሪያ ማየት የምፈልገው እንድናየው የምፈልገው ነገር ገንዘብ ሊመጣባቸው የሚችላቸው ወዮች ነው። 4 ወዮች አሉ። ማንኛውም ኢንካም ማንም ሰው ጀነሬት ሊያደርግበት የሚችለው 4 አይነት መንገዶችን ብቻ ነው የሚከተለው። እነዚህ 4 አይነት መንገዶች ኢምፕሎየር መጀመሪያ። ኢምፕሎየር ማለት የመጨረሻውና የተናቀው ሊባል የሚችለው ነው። በእኔ አስተሳሰብ በእኔ ማይንድሴት ውስጥ የመጨረሻ ብዬ ልስል የሚችለው ነው። ኢምፕሎየር ማለት አንድ ድርጅት ወይም ደግሞ አንድ የግል ካምፓኒ ሊሆን ይችላል፣ የመንግስት ካምፓኒ ላይ ሊሆን ይችላል። የሆነ ድርጅት ላይ ብቻ ሆኖ የሆነ በወር ሊሆን ይችላል፣ በአመት ሊሆን ይችላል፣ በቀን በሳምንት በሆነ ስፔሲፊክ ላይ የሆነ ስፔሲፊክ የሆነ ብር እየተከፈለው መኖር መቻል ነው እና ይህ ማለት ኢምፕሎየር ማለት ነው፣ ወይም ደግሞ ተቀጣሪ ይባላል። ተቀጣሪ ማለት እንግዲህ ሰዎች ጋር ትቀጠራላችሁ ወይም ደግሞ የሰዎች ካምፓኒ ጋር ትቀጠራላችሁ፣ ይህን አድርጉ ትባላላችሁ፣ ያችን ስራ ትሰራላችሁ፣ ሙሉ ታይማችሁን ወይም ደግሞ 8 ሰዓት ሳታቋርጡ እዚያ ጋር ለመስራት ትሞክራላችሁ። ከዛ በወር ወይም ደግሞ መከፈል ባለበት ስፔሲፊክ ዳይ መከፈል ያለበትን ስፔሲፊክ ፕራይስ ወይም ደግሞ ብር እነሱ ወስነላችሁ ለእናንተ ይከፍላሉ። እዚህ ጋር ግን አንድ ልብ ታደርጉልኝ ነገር አለ። አንድ ሰው ወይም ደግሞ አንድ ድርጅት እናንተን የሚቀጥረው እናንተን አሰርቶ በእናንተ ተርፍ ሊያገኝባችሁ እየሞከረ ነው። ስለዚህ እናንተ በሰዓቱ በዛ ሰዓት ለምሳሌ እኔ አንድ ድርጅት ኖሮኝ እኔ ቡት ካምፕ ላይ ዛሬ ኢንስትራክተር ብቀጥር ኢንስትራክተሩን የምቀጥረው ብር 10 ሺህ ብር ቢሆን ኢንስትራክተሩ በአሁኑ ሰዓት ላይ አሁን ላይ ኢንስትራክተሩን በቀጥረው 10 ሺህ ብር ነው። ኢንስትራክተሩ አሁን ላይ በራሱ ቢሰራ 10 ሺህ ብር ማግኘት ላይችል ይችላል። ኦኬ፣ ላይችል ይችላል፣ አይችልም። 5 ሺህ ብር ነው የወር ገቢው። እኔ ግን በወር የምከፍለው 10 ሺህ ብር ነው። ነገር ግን በወር 10 ሺህ ብር የምከፍለው እሱን ልጠቅመው አይደለም። በወር 10 ሺህ ብር የምከፍለው እሱ ለኔ የሚሰጠኝ ጥቅም ስላለ ነው። ከ10 ሺህ ብር በላይ ቫልዩ ስለሚሰጠኝ ማለት ነው። ስለዚህ
እሱ ለምን ብላችሁ ማሰብ አለባችሁ። ሰንበድ ሊቀጥራችሁ ሲያስብ በእኔ እኮ ከሚከፍለኝ ብር በላይ የተሻለ ነገር ስለምሰጠው ነው እሱ እየቀጠረኝ ያለ። ስለዚህ እኔ ምን ማድረግ አለብኝ? ይህንን አቅም አውጥቼ ተጠቅሜ እሱ ቫሊዩ የሚያገኝብኝን ያክል እኔ በራሴ ሰርቼ ማግኘት አለብኝ ብላችሁ መነሳሳት አለባችሁ። ስለዚህ ማንም ሰው ማንም ድርጅት የሚቀጥራችሁ በእናንተ ሊጠቀምባችሁ ስለሚፈልግ ነው እንጂ እናንተ ሊጠቅም ስለሚፈልግ አይደለም ነው። ስለዚህ እናንተ ትሰሩታላችሁ። በእናንተ ከሚያስበው በላይ ወይም ደግሞ ከሚፈልገው በላይ ከሚከፍላችሁ ብር በላይ የሆነ ኢንካም ታስገኙታላችሁ ማለት ነው። አዘርዋይስ ሊከስር አይቀጥራችሁም። ነገር ግን ያንስላችሁ ዝም ብሎ እናንተ ያዛችሁ ስኪል ብቻ ማስፈላጊ ነው እንጂ አይደለም። ሌላ ሰው ያዘው እናንተ ግን የሌላችሁ ሰው ያ ድርጅቱ ለእናንተ ትንሽዬ ነገር ፑሽ እያደረገ ትንሽዬ ነገር እያገዘ እናንተ የተሻለ ነገር እንድትሰሩ እየደገፈ እሱ አቅም ወይም ደግሞ የተሻለ ኢንካም እናንተ ከሚከፍላችሁ በላይ እንዲያገኝበት ያደርጋል ማለት ነው። ስለዚህ ተቀጣሪነት ማለት የሆነ ድርጅት ላይ ገብታችሁ እናንተ ምን ማድረግ ነው? ለድርጅቱ ሰራላችሁ። ለእናንተ ድርጅት በወሰንላችሁና እናንተ በተስማማችሁበት ቫሊዩ መጠን በዛች ስፔሲፊክ ላይና ስፔሲፊክ የሆነች ብር ለእናንተ ይከፈላችኋል። ይህ የመጨረሻ ነው። አሁን ላይ ብዙ ሰዎች ተማሪዎች የምንባል በሙሉ ፎከስ ዳርጅ የምናገረው እዚህ ጋር ተማሪ የምንባል በሙሉ ሁላችንም ወደዚህ መንገድ ለመሄድ ነው እየተጓዝን ያለን። የመንግስት ተቀጣሪ፣ የድርጅት ላይ ተቀጥረን የሚሰራ ቅጥር ፈላጊዎች በሙሉ የራሳችን ክሬቲቪቲ የሌለን ሰዎች በሙሉ ምንድነው ወደዚህ ወደ ኤምፕሎየር ወይም ደግሞ አራተኛ ደረጃ ላይ ወደ ተቀመጠው የገንዘብ ወይም ደግሞ ኢንካም ጀነሬቲንግ ማድረጊያ ወይ እየገባን ነው ማለት ነው። ሁለተኛውና ቀጣዩ ሰልፍ ኢምፕሎየር ነው። ሰልፍ ኢምፕሎየር ማለት አስቡት። ሰልፍ ኢምፕሎየር ማለት የራስ ድርጅት ጋር ራስን ቀጥሮ መስራት ማለት ነው። ሌላ ሰው አልቀጠርንም፣ ግን እኛ ኦልሬዲ እየሰራንበት ነው። ድርጅት ክሬቱን ያደረግነው እኛ፣ ድርጅቱን እኛ ነን፣ ወይም ደግሞ ስራውን እኛ ነን። ከዛ ደግሞ የምንሰራውም እኛ ነን። ለምሳሌ አንድ የቡቲክን ስራ አስቡ፣ ወይም ደግሞ የውበት ሳሎን መጠበቂያን አስቡ። የወንዶች የውበት ሳሎን ማለት ነው። የወንዶች የውበት ሳሎን ፀጉር ቤቱ የእሱ ከሆነ ደግሞ እሱን ማስተካከያ ደግሞ ቴክኒካል ስኪሉም የእሱ ከሆነ እዛ ውስጥ የሚሰራ እሱ ብቻ ከሆነ ዛት ሰልፍ ኢምፕሎየር ነው ማለት ነው። ቡቲክ ሰራተኛ ነው የምታዩት፣ ሱቁ የእሱ ከሆነ እንዲሁም ደግሞ የሚሰራ እሱ ከሆነ ሰልፍ ኢምፕሎየር ነው ማለት ነው። ሰልፍ ኢምፕሎየር ማለት የራስ ድርጅት ጋር ራስን ቀጥሮ ማሰራት ማለት ነው። ነገር ግን ከኢምፕሎየር የተሻለ ቢሆንም ማለት ከኢምፕሎየር የተሻለ ቢባል ሱቁን ዘግቶ መሄድ ይችላል። ወደ ሆነ ቦታ መዝናናት ቢፈልግ፣ ወደ ሆነ ቦታ መሄድ ቢፈልግ፣ እዛ ቢደብረውና ሱቅ አልገባም ቢል ማቆም ይችላል። ማንም አለቃ የለው። አለቃው ራሱና ስራው ናቸው። ከኢምፕሎየር ነፃነት ትንሽ እያለው ነገር ግን ይህም ቢሆን የሰልፍ ኢምፕሎየር መጥፎነቱ ምንድን ነው? ልጁ ቢታመን ወይም ደግሞ ስራውን ክሬት ያደረገው ስራው የሚሰራው ሰው ቢታመን ወይም ደግሞ ሌላ ቦታ ቢሄድ ወይም ደግሞ የሆነ አክሲደንት ቢገጥመውና ስራውን ቢያቆም ቢለቀው ወይም ደግሞ ከስራው ቢወጣ ኦልሬዲ ስራውን ብሬክ አደረገ፣ አቆመ ማለት ነው። ስራው አቆመ። ከኢምፕሎየር የተሻለ ቢሆንም ሰልፍ ኢምፕሎየር ቢሆን ሳይድ ኢፌክት አለ ወይም ደግሞ መጥፎ ነገር አለ። ያ ምንድን ነው? ስራውን ልጁ በሆነ ነገር ቢወጣ ስራውን አብሮት ያቆማል ማለት ነው። ነገር ግን ከኢምፕሎየር ሰልፍ ኢምፕሎየር ይሻላል ማለት ነው። ሶስተኛው እና አሪፍ ብለን የምናየው ቢዝነስ ኦነር። እንግዲህ ሶስተኛው ገንዘብ ማንም ሰው ኢንካም ጀነሬት ሊያደርግበት የሚችለው መንገድ ቢዝነስ ኦነር ነው። ቢዝነስ ኦነር ማለት አንትረፕረነር ብላችሁ አስቡት፣ ግን ይለያያል። አንትረፕረነር እና ቢዝነስ በጣም ይለያያሉ። ቢዝነስ ማኖች ኦልሬዲ እየተሰራ ያለን ስራን ኮፒ አድርገው ሊሰሩ ይችላሉ። አንትረፕረነር ማለት ግን አዲስ ክሬት ያልተደረገን ስራ ወይም ደግሞ ክሬት የተደረገን ስራ ቢሆን ሞዲፋይ አድርጎ አዲስ የሆነ ፊቸር ጨምሮ መስራት መቻል ነው አንትረፕረነር ማለት። ቢዝነስ ማን ማለት ግን የሆነ ቦታ ግሮሰሪ ተከፍቷል፣ ሌላም ግሮሰሪ ያን ኮፒ አድርጎ ሙሉ በሙሉ ኮፒ አድርጎ የሆነ ቦታ ላይ ወስዶ መክፈት ቢዝነስ ኦነር ነው። ይሄ አንትረፕረነር ሊባል አይችልም። ኤኒዌይስ ሶስተኛው መንገድ ኢንካም ጀነሬት ሊደረግበት የሚችለው ቢዝነስ ኦነር ማለት ነው። ቢዝነስ ኦነር ማለት ቢዝነሱን ክሬት አደረገው አንድ ሰንባዲ፣ ከዛ በስሩ ብዙ ሰዎችን ቀጠረ። እሱ አይሰራም፣ ነገር የሚሰራቸው የማኔጅመንት ስራዎችና ሌላ ስኪሎች ሊኖሩ ይችላሉ። ነገር ግን በስሩ ብዙ ሰዎችን ቀጥሮ እያሰራ ነው። ይህ ድርጅት አሰቡት፣ ሰውየው ቢወጣም ወይም ደግሞ ሰውየው ቢታመም ሆስፒታል ቢገባ፣ ሰውየው ወደ ሆነው መዝናኛ ቦታ ቢሄድ፣ ሰውየው ቤት ቢሄድ
ወይም ደግሞ ቤት ቢቀመጥ ማረፍ ቢፈልግ ስራው አያቆም። ሰውየው ቢሞት እንኳን ስራው አያቆም። ምክንያቱም ኦልሬዲ በስሩ የቀጠራቸው ሰዎች አሉ። ኦፐሬት የሚያደርጉ እነሱ ናቸው። ስራውን የሚያስኬዱት እነሱ ናቸው። ስለዚህ የቢዝነሱ ሳስቴናቢሊቲ በሰውየው ብቻ ላይ ሳይሆን የተደገፈ በሌሎች ተቀጣሪዎች ወይም ደግሞ ኤምፕሎየሮች ላይ ነው የተደገፈ ማለት ነው። ስለዚህ አንድ ቢዝነስ ኦነር ስለሞተ ቢዝነሱ ይቆማል ማለት አይደለም። ቢዝነሱ የሚቆመው መቼም ሲከስር ብቻ ነው። ያው ቢዝነስ ሊዘጋባቸው የሚችሉ መንገዶች አሉ፣ ኢኮኖሚክስ ኮንሴፕት ነው። ስለዚህ ሶስተኛው መንገድ ቢዝነስ ኦነር ለመሆን ነው እኛም ይሄን ቪዲዮ እያዘጋጀን ያለ ነው። ስለዚህ ሶስተኛው መንገድ ቢዝነስ ኦነር ነው። አራተኛው እና የመጨረሻው አሪፍ የሚባለው ከሁሉም የተሻለ የሚባለው ኢንቨስተር ነው። ኢንቨስተር ማለት እንግዲህ ብር አለን፣ ያን ብር የሆነ ቦታ ላይ ኢንቨስት እናደርገዋለን፣ ወይም ደግሞ የሆነ ዕቃ እንገዛበታለን፣ ወይም ደግሞ የሆነ ድርጅት ላይ ሴቭ እናደርጋለን፣ ለዛ ድርጅት የሆነ ሼር እንገዛለን። እንግዲህ እኛ ምንም ኦፐሬት አናደርገን፣ ስራችን የኛ ስራ ሌላ ነው። ብሩ ብር እየሰራ ሲያመጣልን ኢንቨስተር ሆነን እንባላለን። እንግዲህ ሰምታችሁ ታውቁ ይሆናል። ታላቁ ኢንቨስተር ወይም ደግሞ በዓለማችን ላይ በጣም ጂኒስ ኢንቨስተር የሚባለው ዋረን በፊት ነው። ዋረን በፊት የዓለማችን ታላቁ ኢንቨስተር ሲሆን በስሩ የሚናገራቸው ብዙ ቃላቶችም አሉ። እሱ የኢንቨስተር ክለቦች አሉ። ኢንቨስተርን ለመሆን ቢዝነስ ኦነርን ለመሆን ሁሉንም ነገር ለመሆን በእርግጥ ምን አለው እስኪል አለ፣ የራሱ የቻለ ምን የሄድበት መንገድ አለው። ስለዚህ አንድ ሰው ኢንካም ጀነሬት ሊያደርግበት የሚችሉት እነዚህ 4 መንገዶች ብቻ ናቸው። 4 መንገዶች፣ ወይ ኤምፕሎየር ትሆናለህ፣ ወይ ሰልፍ ኤምፕሎየር ትሆናለህ፣ ወይ ቢዝነስ ኦነር ትሆናለህ፣ ወይ ደግሞ ምን ትሆናለህ? ኢንቨስተር ትሆናለህ ማለት ነው። ስለዚህ አሁን ለእኛ ኢኒሻል ካፒታል የለንም፣ ነፃነት ደግሞ እንፈልጋለን። ልንሆን የምንችለው ምንድን ነው? ቢዝነስ ኦነር ነው። ቢዝነስ ኦነር ነው። ነፃነት እንፈልጋለን፣ የሰዓት ነፃነት፣ የገንዘብ ነፃነት፣ ከዛ ደግሞ መነሻ ገንዘብ ደግሞ የለም። ስለዚህ ኢምፕሎየር እና ሰልፍ ኢምፕሎየር ነፃነትን አይሰጡንም ብለናል። ብር ደግሞ የለንም ካለ ኢንቨስተር ደግሞ ብር ያስፈልገዋል። ቢዝነስ ኦነር ነው ማለት ላይ ቀር ነው። ስለዚህ ወደ ቢዝነስ ኦነር ልጹ። አሁን ቢዝነስ ኦነር ለመሆን ጉዟችን ጀምረናል። ያን ካልኩኝ አስቡት፣ አንድ ሰው ገንዘብ ሊያገኝ የሚችለው እንዴት ነው? አንድ ሰው መኒ ሊያገኝ የሚችለው ገንዘብ ሊያገኝ የሚችለው 2 ነገሮችን ብቻ በመሸጥ ነው። 2 ነገሮችን ብቻ በመስጠት ነው። በ2 ነገሮች ብቻ ነው ገንዘብ ሊያገኝ የሚችለው። እነዚያ ምን ናቸው ከተባለ ፕሮዳክትን በመሸጥ ወይም ደግሞ ሰርቪስን በመሸጥ ለአንድ ሰው አገልግሎት በመስጠት ወይ ደግሞ ፕሮዳክትን በመሸጥ ነው ገንዘብ ሊገኝ የሚችለው። ከዚህ ውጭ ምንም የለም። መምህር ነው የሚሆነው፣ ሰርቪስ ነው የሚሰጠው፣ አገልግሎት ነው የሚሰጠው። አንድ የዋልያ ቢራ ፋብሪካን አስቡት፣ ፕሮዳክት ነው የሚሰጠው፣ ፕሮዳክት ያመርታል፣ ይሸጣል። አንድ የሳሙና ፋብሪካን አስቡት፣ ፕሮዳክት ያመርታል፣ ይሸጣል። ፀጉር ቤት ወይም ደግሞ ለምሳሌ የሚሰራ አስቡት፣ አገልግሎት ነው የሚሰጠው። ምንም ነገር ብታዩ ወይ አገልግሎት ነው የሚሰጡት ወይ ደግሞ ፕሮዳክት ነው የሚሸጡት። አንድ ሰው ገቢ ሊያገኝ ገንዘብ ሊሰራ ከፈለገ ወይ ፕሮዳክት መሸጥ አለበት ወይ ሰርቪስ መሸጥ አለበት። ሁለቱም ሲሸጥ ብዙ ስኪሎች ያስፈልጋል። ስለዚህ እኛ ወይ ፕሮዳክት እንመርጣለን። እንግዲህ ቢዝነስ ኦነር ለመሆን አይደለም፣ ኤምፕሎየር መሆን አልፈለግንም፣ ሰልፍ ኤምፕሎየር መሆን አልፈለግንም፣ ኢንቨስተር ደግሞ መሆን አልቻለም ነው እንጂ ብንሆን ደስ ይለናል። ስለዚህ ቢዝነስ ኦነር መሆን የፈለግነው አለ። ቢዝነስ ኦነር ስንሆን ደግሞ በሁለት አይነት መንገድ እንችላለን። ወይ ፕሮዳክት ሽጠን እንችላለን፣ ወይ ደግሞ ሰርቪስ ወይም ደግሞ አገልግሎት እየሰጠን ደግሞ ቢዝነስ ኦነር መሆን እንችላለን። ስለዚህ የእነዚህ ሁለቶችን ልዩነት እንዲህ ነው። ፕሮዳክት መሸጥ ማለት የሆነ የተመረተ ፕሮዳክት አለ ወይም ደግሞ ከተመረተ ፕሮዳክት ላይ በሆነ ብር ገዝተን የሆነ ቦታ ላይ ስቶር አድርገን ቆይተን ኢንፍሌሽኑ ሲጨምር መሸጥ ነው። ይሄ ፕሮዳክት ነው። ፕሮዳክትን ስናስበው ግን ምን አለ? እኛ ፕሮዳክቱን የምናመርተው ከሆነ ማምረቻው ብር አለ፣ ሮ ማቴሪያል መግዣ ማለት ነው። ማሽን ሊያስፈልግ ይችላል፣ ማሽን መግዣ አለ። ቦታ ያስፈልጋል፣ ስቶር ማድረጊያም ሆነ ማምረቻ ቦታም ያስፈልጋል። ላበርም ያስፈልጋል፣ ወይም ደግሞ የጉልበት ሰራተኞች ያስፈልጋል። ይህም ሁሉ ለማስጀመር ኢኒሻል ካፒታል ያስፈልጋል። ስለዚህ ፕሮዳክት እንግዲህ ለአሁኑ ለጊዜው ሪጀክት እናደርገዋለን። ምክንያቱም እኛ ኢኒሻል ካፒታል የለንማ፣ ዜሮ ነን፣ ያንግ ኤጅ ላይ ነን። ቢዝነስ ለመጀመር ገንዘብ ያስፈልጋል፣ ግን ደግሞ ግዴታ አይደለም፣ ያገለጻል። ስለዚህ እኛ አማራጮች መጠቀም ነው። ብናገኝ ሰዎች አሪፍ ነበር፣ መፍጠን እንችል ነበር። ስላላገኘን ግን ኢኒሻል ካፒታል እጃችንን አጣጥፈን መቀመጡ ትክክል አይደለም። ስለዚህ ምን እናድርግ? አሁን ላይ ፕሮዳክት ለማምረት ኢኒሻል ካፒታል ስለሌለን አንችልም።
ከፕሮዳክት እንውጣና ሌላ ነገር እንምረጥ። እስቲ ሰርቪስ እንየው። ሰርቪስ ማለት እንግዲህ ስኪልና ኖሌጅ ብቻ ነው ያስፈልጋል። ስኪል ያስፈልጋል። ያን ስኪል የመሸጥ ጥበብ ደግሞ ያስፈልጋል። ስለዚህ መጀመሪያ ስኪሉን እንማራለን። የውበት ሳሎን መክፈት የፈለገ አንድ ሰው መጀመሪያ ፀጉር እንዴት መስተካከል እንዳለበት ማወቅ አለበት፣ መማር አለበት። ከዛ ደግሞ ያን ነገር የመሸጥ ጥበብ ደግሞ መማር አለበት። ያን ነገር የመሸጥ ጥበብ መማር አለበት። አንድ ፉል ስታክ አፕሊኬሽን ዲቨሎፐር መጀመሪያ ፉል ስታክ አፕሊኬሽን ዲቨሎፕመንት ምን ማለት እንደሆነ ስኪሉን መማር፣ ፉል ስታክ አፕሊኬሽን ለመስራት መቻል መማር አለበት። አፍተር ዛት የሚመጡ ብዙ ስኪሎች አሉ ኢን ዘ ፊቸር የምናያቸው። ያን ነገር ተጠቅመን ስኪል ብቻ ነው የሚያስፈልገው። አሁን ሰርቪስ ላይ ሲመጣ አገልግሎት አይደል? ሰርቪስ ለመስጠት አንድ ፊኒሽንግ ለመስራት የሚያስፈልገው ምንድን ነው? ስኪል ነው። ኦልሬዲ ስኪል ታለ ፊኒሽንግ ስራ መስራት ትችላለህ። ፊኒሽንግ ስራ ምክንያቱም ሮ ማቴሪያል በሙሉ በባለ ሀብቱ ሰው ብር ነው የምትገዛው። ከዛ የፊኒሽንግ ስራውን ተሳምረት ትሰራለታለህ። ዛሬስ ስኪል ካለ ስለዚህ አገልግሎት መስጠት መቻል ነው። አሁን ላይ ቲኔጀር ሆነን ምንም አይነት ፋይናንስ አይኖረን፣ ኢኒሻል ካፒታል ሳይኖረን ቢዝነስ መጀመር ከፈለግን ኦልሬዲ ሰርቪስ ወይም ደግሞ አገልግሎት መስጠት ላይ መግባት ያለብን። ኢን ዘ ፊውቸር ኢንቨስተር መሆን የፈለግነውን ነገር እንሆናለን። ፕሮዳክቶችን መሸጥም እንችላለን። ፕሮዳክቶች ማምረት ኢንዱስትሪው ላይ ፋብሪካዎች ላይ መግባት እንችላለን። አሁን ላይ ግን አገልግሎት መስጠት ላይ ፎከስ የምናደርገው ማለት ነው። ስለዚህ ፎከስ የምናደርገው እሱ ነው። ቪዲዮውን እስካሁን እያያችሁ ከሆነ ተመችቷችኋል ማለት ነው። ስለዚህ ቻናሉን ሰብስክራይብ ማድረጋችሁ እንዳይረሳ፣ እንዲሁም ደግሞ ቪዲዮ ላይክ፣ ሼር እና ኮሜንት ያደረጋችሁ አበረታቱ። የእናንተ ኢንጌጅመንት ለሌሎችም ለኔም ነው ጥቅሙ። ስለዚህ ፕሊዝ ሰብስክራይብ አድርጉ። አሁን ስኪልን መርጠናል ወይም ደግሞ ሰርቪስ መስጠትን አስበናል። ሰርቪስ መስጠትን ስናስብ የምንሄድባቸው ፕሮሰሶች አሉ። አሁን ቢዝነስ ኦነር ለመሆን እየሄድን ነው። ቢዝነስ ኦነር ለመሆን ስንሄድ የራሱ ፕሮሰስ አለው። ስለዚህ እኛ አሁን 4 ወዮች ነበሩ። ኤምፕሎየር፣ ሰልፍ ኤምፕሎየር፣ ቢዝነስ ኦነር፣ ኢንቨስተር። ኢንቨስተር መሆን አንችልም፣ ምክንያቱም አሁን ላይ ኢኒሻል ካፒታል የለንም። ነፃነት ስለምንፈልግ ደግሞ ኤምፕሎየር እና ሰልፍ ኤምፕሎየርን አልመረጥናቸውም። ስለዚህ ቢዝነስ ኦነር የመሆን ፍላጎት ያለ። ሁለተኛ መጠን ከፕሮዳክት እና ከሰርቪስ ውጭ ምንም አይነት ነገር ልንሰጠው ወይም ደግሞ ገንዘብ ሜክ ልናደርግበት የምንችለው ነገር ያለ። ስለዚህ ወይ ፕሮዳክት መሸጥ ነው ወይ ደግሞ ሰርቪስ መስጠት ነው። ፕሮዳክት ለመሸጥ ደግሞ ኢኒሻል ካፒታል አስፈለገ። ስለዚህ ፕሮዳክትን ለአሁኑ ለጊዜው ትተን ምን መርጠናል? ሰርቪስ መስጠት። ሰርቪስ ለመስጠት ግን ሰርቪስን መሰረት አድርገን አገልግሎት እየሰጠን ቢዝነስ ኦነር ለመሆን የትኛውን ፕሮሰስ እንጠቀም ነው? ፕሮሰሱ ምንድን ነው? እያንዳንዱ ዲቴል ክትል ለማድረግ እንሞክር። ምክንያቱም እኔ እየሄድኩበት ያለ እኔ ቢዝነሶችን ኦን እያደረጉበት ያለ ወይም ደግሞ ከግራውንድ ተነስቼ ቢዝነሶችን ኦን ለማድረግ እየሞከርኩበት ያለ መንገድ አለ። ብዙ መጽሐፍትን ሳነብ እነ ቲንክ ኤንድ ግሮው ሪች፣ እነ ሪች ዳድ ፑር ዳድ፣ እነ ካሽ ፍሎ ኳድራንት ብዙ መጽሐፍት አሉ። እነሱ መጽሐፍ ሳነብ የቢዝነስ መጽሐፎችን ሳነብ ያገኘሁት ፍሎ እያንዳንዱ ዲቴል ለማስላት እሞክራለሁ። ሰርቪስን አገልግሎት ለመስጠት የመጀመሪያው ፕሮሰስ የመጀመሪያው ነው የምላችሁ ስኪል ማለት እንግዲህ መግቢያ ላይ ቅድም እንደተናገርኩት ስኪል ልሰጡት የሚችሉት ሊሸጥ የሚችል ስኪል መማር አለባችሁ። አንድ አፕሊኬሽን መስራት የፈለገ ሰው አፕሊኬሽን መስራት መቻል መማር አለበት። አንድ ሶሻል ሚዲያን ማኔጅ ማድረግ የፈለገ ሰው ሶሻል ሚዲያ ማኔጅመንትን ማወቅ መማር አለበት። ቪዲዮ ኤዲተር መሆን የፈለገ ሰው ቪዲዮ ኤዲቲንግ መማር አለበት። ግራፊክስ ዲዛይነር መሆን የፈለገ ሰው ግራፊክስ ዲዛይኒንግ መማር አለበት። ስለዚህ መጀመሪያ ስኪልን መማር ይቀድማል። ስኪልን መማር ከግራውንድ ተነስተን ስኪልን መማር ይቀድማል። ስኪልን ከያዝነ በኋላ ነው ፕሮሰሶች የሚቀጥሉት። ስኪልን እንማር። አሁን ስኪል ስንል በጣም ብዙ አይነት ስኪሎች አሉ። ማርኬቱ ላይ የሚያበሩ ስኪሎች አሉ። እንዘፋ በኋላ እንመርጣቸዋል። አሁን ስኪልን ስንማር የትኛውን ስኪል እንማር የሚለው የራሱን ፕሮሰስ አለ። ስኪልን ለመማርም ዝም ብሎ ዘው ተብሎ የምንጀምረው አይደለም። አንድ ቪዲዮ ኤዲቲንግ ላይ እንገባለን እንማራለን። አንድ ግራፊክስ ዲዛይነር እንገባለን እንማራለን። አንድ ፉል ስታክ አፕሊኬሽን እንገባለን እንማራለን። አንድ የሆነ ትሬዲንግ ሲሪዝ ሀብታም ሲሆን አይተን እዛ ትሬዲንግ ላይ ገብተን እንማራለን። ያዳላ ስኪልን ለመማር አሁን ሰርቪስ አገልግሎት እየሰጠን ገንዘብ ሜክ ለማድረግ ከፈለግን ቢዝነስ ኦነር ለመሆን ከፈለግን ፕሮሰሱ ምንድነው? የመጀመሪያው ስኪልን መማር ነው። ስኪልን ለመማር ደግሞ የራሱ ፕሮሰስ አለ። የመጀመሪያው አንደኛው የትኛውን ስኪል ለማር ብሎ ምርጫ ማድረግ ነው። ስኪልን ስትመርጡ
አሁን ላይ ዲጂታል ሊሸጥ የሚችል ስኪል መሆን አለበት። ዲጂታል ቢዝነሱ ስኪሉ ዲጂታል ሊሸጥ የሚችል ካልሆነ ተውት፣ ይቅር፣ አትምረጡት። ስለዚህ ስኪሉ ዲጂታል ሊሸጥ የሚችል ስኪል መሆን አለበት ነው። ዲጂታል ሊሸጥ የሚችል ስኪል መምረጥ። አሁን ላይ ማርኬቱ ላይ ዲማንድ ያለው ፍላጎት ያለው ስካርሲቲ የሆነ ወይም ደግሞ እጥረት ያለ የስኪል እጥረት ያለበት ስኪል መምረጥ ነው። አሁን ላይ በጣም ማርኬቱ ላይ ተፈላጊ ከሚባሉ ነገሮች ውስጥ ዲጂታሊ ሊሸጡ የሚችሉ ስኪሎች ናቸው። ዛቲዝ ቪዲዮ ኤዲቲንግ፣ ግራፊክስ ዲዛይነር፣ ሶሻል ሚዲያ ማርኬቲንግ፣ ዲጂታል ማርኬቲንግ፣ የሶሻል ሚዲያ ማኔጅመንት ዲጂታል ማርኬቲንግ ውስጥ ይካተታል። እንግዲህ ስፔሻላይዞች ወይም ደግሞ እዛ ጋር ኤክስፐርቶች አሉ። እዛ ጋር ዲቴል ማየት ትችላላችሁ። ከፍ ስትሉ ደግሞ ፉል ስታክ ዌብ አፕሊኬሽን ዲቨሎፐር፣ አርቲፊሻል ኢንተለጀንስ ኢንጂነር፣ ወደዚህ ከፍ እያላችሁ ስትሄዱ ቢዝነስን ኦን የማድረግ እንትናችሁ ሳክሪፋይ የምታደርጉት ነገር ከፍተኛ ነው። ነገር ግን የምታገኙት ሪስፖንስ ወይ ደግሞ ሪዋርድ ደግሞ ከፍተኛ ነው። ስለዚህ የምትመርጡት ምርጫ በግራፊክስ ዲዛይነር፣ በቪዲዮ ኤዲቲንግ፣ በዲጂታል ማርኬቲንግ ውስጥ በጣም ብዙ አሉ። የመሱ የሆነው ሶሻል ሚዲያ ማኔጅመንት ነው። ኤክስፐርቶችን ጠይቆ አዋሮ። እንዲሁም ደግሞ እኔ ያለሁበት ፉል ስታክ አፕሊኬሽን ዲቨሎፐር አለ። እንዲሁም ደግሞ አሁን እየተማርኩት ያለ ደግሞ አርቲፊሻል ኢንተለጀንስ ኢንጂነር ወይም ደግሞ ኤአይ ኢንጂነር አለ። እነዚህ አሁን ላይ ማርኬቱ ላይ ዲማንድ ያላቸው ስራዎች ናቸው። ወይም ደግሞ ከዚህም የተለዩ አሉ። ነገር ግን አሁን በቅርቡ ልንጀምራቸው የምንችላቸው እነዚህ ናቸው። ስለዚህ ከነዚህ ውስጥ የተሻለውን ነገር ቀላል ከተባለ እነ ቪዲዮ ኤዲቲንግ፣ እነ ግራፊክስ ዲዛይነር አሉ። ቀበድ ያለ ካላቸው እነ ፉል ስታክ አፕሊኬሽን ዲቨሎፐር፣ ግን ደግሞ ሪዋርዳቸው በምትከፍሉት መስዋዕትነት ልክ ይወሰናል። ስለዚህ ከነዚህ ውስጥ የመጀመሪያውን አንደኛውን ምረጡ። ከመረጣችሁ በኋላ የት ልማር፣ እንዴት ልማር፣ የት ልማር፣ ያ ማለት በፍሪ ልማር ወይስ ከፍዬ ልማር? እኔ ሪኮመንድ ማድረጋችሁ ነገር አለ። በፍሪ ልማር ማለት ዩቲዩብ ላይ ዘጭ ያለ ኮርስ አለ፣ በጣም ብዙ ኮርስ አለ። ለምሳሌ ፉል ስታክ አፕሊኬሽን ዲቨሎፕመንት ወይም ደግሞ መር ስታክ አፕሊኬሽን ዲቨሎፕመንት ብላችሁ ብትገቡ በጣም ሰፊ የሆነ የተዘጋጀ ኮርስ አለ። በጣም ማለት ልታምኑት የማትችሉ በጣም ብዙ ኮርስ ፍሪ መማር ትችላላችሁ። በክፍያ ለመማር ደግሞ ለምትፈልጉ ቡትካምፖች አሉ። እኛ ቡትካምፕ አለ፣ ሌሎችም ደግሞ ኢትዮጵያ ውስጥ አለ። አንድ ቡትካምፕ አሁን አስታውሳለሁኝ። አሁን ቅርብ ጊዜ ክሬት የተደረገ ወይም ደግሞ ላውንች የተደረገ ቡትካምፕ አለ። ውጭም አሉ ቡትካምፖች አሉ። ኢቫንጋዲ ለምሳሌ አለ፣ ውጭ ላይ ለኢትዮጵያውያን የሚሰጥ $600 ነው የሚሰጠው ለኢትዮጵያውያን ሰው። እዛም አለ። ግን ልዩነቱን ልንገራችሁ። በፍሪ እንማር በክፍያ እንማር ብላችሁ ለምትጠይቁ ልጆች ብር የምትከፍሉት ብር ካላችሁ እንዳታወዳድሩት፣ ከፍላችሁ ተማሩ። ያም ማለቴ ለምን እንደሆነ ልንገራችሁ። ለምሳሌ ከፍላችሁ ስትማሩ የምታገኙት ጥቅም ሰዓት ታገኛላችሁ። ስራውን የመፈጸም ወይም ደግሞ የመጨረስ አቅም አለ። ምክንያቱም ፎሎ አፕ አለ። ሶስተኛ ደግሞ እያንዳንዱን ወርክ ፍሎ ታውቁታላችሁ። እያንዳንዱን ወርክ ፍሎ ሪል ፕሮጀክት ውስጥ እንዴት እየተሰራ ነው። ምክንያቱም ያ የሚያስተምራችሁ ሰው ሪል እየሰራ ካልሆነ ሊያስተምር አይሞክርም። ሪል እየሰራበት ስለሆነ ሊያስተምራችሁ ሞክረው። ስለዚህ ሪል እየሰራበት ስለሆነ ሪል እየሰራበት ያለውን ነገር ሙሉ በሙሉ ሊደብቃችሁ አይሞክርም፣ ቡትካምፕ ከሆነ ማለት ነው። ስለዚህ በክፍያ ከሆነ ሞር ሰዓት ታተርፋላችሁ። ለምሳሌ አንድ ሰው ፉል ስታክ አፕሊኬሽን ዲቨሎፕመንት መማር የፈለገ ሰው 2 ዓመት ፉል ስታክ አፕሊኬሽን ዲቨሎፕመንት መማር ከፈጀበት፣ ይህ ማለት ኢንተርሚዲየት ለመሆን እንኳን ፉል ስታክ አፕሊኬሽን ዲቨሎፕመንት 1 ዓመት ተኩል ምናምን ይፈጃል። ኢንተርሚዲየት ለመሆን 1 ዓመት እንውሰደው። በ1 ዓመት የሚፈጅ ከሆነ በራሱ ማለት ነው። ያም ሆኖ ደግሞ ኮንፊደንስ ላይሰማው ይችላል። ነገር ግን አንድ ሰው 10 ሺህ ብር ከፍሎ 10 ሺህ ብር አሁን ላይ 2 ጫማ ይገዛል። ሙሉ ልብስ ይገዛል አይገዛም? ሙሉ ልብስ 5 ሺህ ብር አይገዛም። እንዴት ነው? 1 ሱሪና ጫማ ሊሆን የሚችለው ማክሲመም። ስለዚህ 10 ሺህ ብር ከፍሎ በ4 ወር ወይም ደግሞ በ5 ወር 6 ወር ጨርሶ በቀሪዎች 6 ወራት ውስጥ ስራ ፈልጎ ስራ ቢሰራ የከሰረውን ብር መልሶ ማግኘት ይችላል። በዛ 6 ወር ውስጥ የከፈለውን ብር መልሶ ማግኘት ከቻለ ምንድነው ኪሳራ? ስለዚህ መክፈል የሚችሉ ተማሪዎች፣ መክፈል የሚችሉ ሰዎች ምንም አይነት ስኪል ስትማሩ ከፍላችሁ ተማሩ። እውነት ያን ስኪል ሪሊ እየሰራበት ያለ ሰው እውነት ያን ስኪል ሪሊ ከግራውንድ ተነስቶ ይብለት ያን ስኪል እስከ ጫፍ ሪሊ ወርክ ፍሎ ላይ የሚያሳያቸው ቡትካምፕ አለ። እሱን ተማሩ፣ ከፍላችሁ ተማሩ። ነገር ግን የምትከፍሉት ብር ከሌላችሁ በነፃ እጃችሁን አጠፋችሁ አትቀመጡ። ነፃ ኮርሶች ሞልተዋል። ወይም እየፈለጋችሁ ተማሩ። እኔም ኮሜንት ጻፉልኝ፣ በትንሹ ለማገዝ ሞክራለሁ። ነገር ግን
በጣም ቢዚ ስለመሆን ያን ያክል ጊዜ ላላግዛችሁ እችላለሁ። ስለዚህ በነፃም ሆነ በክፍያ ኮርስ መማር ምንም አይነት ኮርስ በነፃ አለ። ነገር ግን የሰዓት ጉዳይ ነው እንጂ እናንተ ስኪሉን ማወቃችሁ የትም አይሄድም ማለት ነው። ስለዚህ ወይ በክፍያ ተማሩ ወይ በነፃ መማር ትችላላችሁ። መክፈል የምትችሉ ልጆች ግን ከፍላችሁ ትማሩ ሪኮመንድ አደርጋለሁ ማለት ነው። ገንዘባችሁን ትቆጥባላችሁ፣ ሪሊዮን ዶክመንት ታገኛላችሁ፣ ሪሊዮን ወርክፍሎ ታገኛላችሁ። ፎሎ አፕ ስላለ መቆራረጥ የለም ወይም ደግሞ ኮንሲስተንሲ አለ ማለት ነው። ብዙ ጥቅሞች ስላሉት ከፍላችሁ ትማሩ ሪኮመንድ አደርጋለሁ። እንዲሁም ደግሞ እንዴት እንማር ነው። እንዴት እንማር ለሚለው ጥያቄ ለምን አነሳሁት መሰላችሁ? ብዙ ሰዎች በፍሪም ሆነ በክፍያ ሲማሩ ኮንሴፕት ላይ ብቻ ፎከስ ያደረጉ ቪዲዮ ኮንሱሚንግ ላይ ብቻ ፎከስ ያደረጉ ሰዎች አሉ። እኔ ግን የምነግራችሁ 20-80 የሚባለውን ሩል ተጠቀሙ እባካችሁ። 20-80 ማለት 20% ኮንሱሚንግ 80% ደግሞ ዳይጀሽን ላይ ፎከስ ያደርጉ። ለምሳሌ አንድ ፓይተን መማር የፈለገ ሰው ስለ ፋንክሽን ወይም ደግሞ ስለ ሜትድ ብቻ ደጋግሞ ቪዲዮዎችን ኮንሱም ማድረግ የለበትም። ኦልሬዲ ስለ ሜትድ አንድ ቪዲዮ ኮንሱም ማድረገ በዚያች ፕሮጀክት እየሰራ ሞር በራሱ ዳይጀስት ማድረግ አለበት። ነው ዳይጀሽን መብለጥ አለብን። እኛ እያስበለጥን ያለን ኮንሱሚንግ ነው። ኮንሱሚንግ ምንም የሆነ አለ የለ አቃል ፊሊንግ ካልተሰማ እንዲሰማ ካላደረገ ሌላ ጥቅም የለውም። ስለዚህ እናንተ ከኮንሱሚንግ ይልቅ ዳይጀሽን አስቀድሙ። ያ ማለት ትንሽ ፐርሰንት ቪዲዮ እዩ፣ ከዛ ደግሞ ፕራክቲስ እያደረጋችሁ ፕሮጀክትን መስራት ይመሉ። ደስ የሚለኝ ደግሞ ከዚህ ከዴሞ ፕሮጀክት ለምሳሌ ፉል ስታክ አፕሊኬሽን ዴቨሎፕመንት የምትማሩ ልጆች ዴሞ ፕሮጀክት ከመስራት ይልቅ ሪል ላይፍ የሆኑ ፕሮጀክቶችን መስራት። ሪል ላይፍ የሆኑ ፕሮጀክቶች ማለት አንድ ቢዝነስ ጋር ሄዳችሁ ኦኬ እና ፕሮጀክት እንስራለን ብላችሁ እንትን የምትሉት ማለት ነው። እኛ ቡትካምፕ ላይ እያንዳንዱ የምንከተላት ፍለዋለች። እንዴት ነው ፎርማል ሌተር ለሰዎች የሚሰጠው፣ ከዛ በኋላ እንዴት ነው ኮሚኒኬሽኑ፣ ከዛ በኋላ እንዴት ነው የምንጀምረው፣ ሪኳየርመንቱ፣ ዲዛይኑ፣ ኢምፕሊሜንቴሽኑ፣ ቴስቲንግ፣ እያንዳንዱ ነገር ወርክፍሎው እናሳይታለን። ሶ እናንተም እያንዳንዱ ፕሮሰስ ለመልመድ ከፈለጋችሁ ሪል ላይፍ የሆኑ ፕሮጀክቶችን መስራት መልመድ አለባችሁ። ሪል ላይፍ የሆነ ፕሮጀክት ላይ ነው ስኪል ያለ፣ ሪል ላይፍ የሆነ ፕሮጀክት ላይ ነው እሱ ነው እውቀቱ፣ ሪል ላይፍ የሆነ ፕሮጀክት ነው ኖሌጅ ሊሰጣችሁ፣ ስኪል ሊሰጣችሁ፣ ሊሸጥ የሚችል ኮንፊደንስ ሊሰጣችሁ የሚችለው ሪል ላይፍ ፕሮጀክት ሲሰሩ ነው። ስለዚህ እንዴት እንማር ለምትሉ ሰዎች ፎከስ ማድረግ ያለባችሁ 20-80 የሚባለውን ሩል ተከተሉ። 20% ቪዲዮ ኮንሱሚንግ፣ 80% ዳይጀሽን፣ ከዛ ደግሞ ሪል የሆነ ፕሮጀክት ላይ ፎከስድ ማድረግ ማለት ነው። አሁን ከፍላችሁም ሆነ በነፃ ምን አገኛችሁ? ስኪል ትይዛላችሁ። ስኪሉ እንግዲህ እኔ የተሰማኝ ነገር አለ። እኔ በመጀመሪያ ጊዜ ፉል ስታክ አፕሊኬሽን ዴቨሎፕመንት ስማር ኢቫንጋዲ ላይ የተማርኩት ስማር ምንድነው የገጠመኝ ነገር? ኦልሬዲ ለ2 ወር ያህል ኮንሴፕት ተማርኩኝና ኦኬ እስቲ አሁን አንድ ዴሞ ፕሮጀክት ስራ ብዬ ስጀምር ዴሞ ፕሮጀክቶችን መስራት አልቻልኩም። በቃ ግራ ገባኝ፣ ኮንፊደንስ የለም፣ ጠፋኝ። እንኳን ይቅርና ሪል ላይፍ ፕሮጀክት እንጂ ስራ የተሰሩ ፕሮጀክቶችን ለመስራት እንኳን ከበደኝ። ኦኬ ሶ ዴሞ ፕሮጀክቶችን ተደጋጋሚ ዝም ብዬ ከሌላ ፕሮጀክቶችን ከህንድ ፕሮጀክቶች ከአሜሪካ ወይም ደግሞ ከእንግሊዝ ፕሮጀክቶች ላይ እየወሰዱ ፕሮጀክቶች መስራት ጀመርኩ። ልክ ዴሞ ፕሮጀክቶችን ኮምፎርት ሲሰማኝ ወይ ደግሞ ኦኬ ይችላለሁ ብዬ ኮንፊደንስ ሲሰማኝ እስቲ ሪል ላይፍ የሆነ ፕሮጀክት አንድ ፕሮጀክት ሂጄ ስራ ብዬ የሆነ ሬስቶራንት ጋር ሂጄ ስጀምር፣ ጁስ ቤት ነው ሬስቶራንት አይደለም ጁስ ቤት ነው። ሂጄ ስራ ስጀምር ምንም አውቀው ነገር የለኝም። በቃ የሆነ ተደናበረብኝ፣ አላውቅም፣ ግራ ገባኝ። ስለዚህ ምንድን ነው ያደረኩት? እስቲ ሪል ላይፍ የሆነ ፕሮጀክት ሎጊን ሳይን አፕ ፔጅ ብቻ ልስራ። የዛኔ አርቲፊሻል ኢንተለጀንስ እንዳሁን አንጠቀም ምናምን እንደዚህ እና እስቲ የሆነ ከግራም ተነስቼስ ሎጊን ሳይን አፕ ፔጅ በመርን ስታክ ልስራ ብዬ ስሞክር የለም፣ ከበደኝ በጣም። እንግዲህ አሁን ላይ ቢመጣ ማክሲመም ሊፈጅት የሚችለው 30 ደቂቃ ነው። ሎጊን ሳይን አፕ ፔጅ 30 ደቂቃ ይበዛብኛል ሎጊን ሳይን አፕ ፔጅ ለመስራት። በሰዓቱ ግን 1 ሳምንት ነው የፈጀብኝ። እግዚአብሔር ክላስ ቀጥቻለሁ። ክላስ የምማረው ክላስ እየቀጣሁኝ ላይብራሪ ነው የምሆነው። ሎጊን ሳይን አፕ ፔጅን ለመስራት 1 ሳምንት ፈጀ። ምክንያቱም በቃ ፊክስ ማድረግ መንገድ ይጣፈኛል። በጣም እናደድ እናወጣለና እንደዛ ሁኜ ፕሮሰሶችን 1 ዓመት ሳላቋረጥ ሪል ላይፍ ፕሮጀክቶችን መስራት ጀመርኩ። ቪዲዮ ማየት አቆምኩና ሪል ላይፍ ፕሮጀክቶችን ከዛ እያልኩኝ የሶፍትዌር ኢንጂነሪንግ ተማሪ ነኝ። ስለ ቢዝነስ ቢዝነስ ክሬት ማድረግ አንተርፕረነር መሆን ፈልጋለሁኝ። እያንዳንዶችን ፍሎዎችን መከተል ጀመርኩኝ። እያንዳንዱን ስራ ከሰዎችም እየጠየቁኝ ካለፉኝ ቢዝነስማኖችም እየጠየቅኩኝ ከመምህራን ጋርም እያወራሁኝ እንዲሁም ደግሞ እኔም በራሴ ከዩቲዩብ ጋር ሰርች እያደረኩኝ ነገሮችን መበጠስ መክፈት ሞከርኩኝ። እያልኩ ሲሄድ
ብዙ ስኪሎችን ኮንሱም ለማድረግ ሞከሩ። ስለዚህ እዛ ጋር ምን ይሰማናል መሰላችሁ? ኮንፊደንስ አይሰማንም። ሪል ላይፍ ፕሮጀክት መስራት እኮ ኮንፊደንስ የለኝም የሚል ነገር ይሰማናል። ስለዚህ ኮንፊደንስ ባይሰማችሁም ቪዲዮ ኮንሱሚንግ አይደለም እናንተን ሪል ላይፍ ኖሌጅ የሚያመጣላችሁ፣ ሪል ወርልድ ኖሌጅ የሚያመጣላችሁ ሪል ላይፍ የሆነ ፕሮጀክት መስራት ነው። አሁን ስኪል ይዘናል አለን፣ የምንሸጠው ስኪል አለን። ምንድን ነው ምን ይላል እዚህ? ቴክኒካል ስኪል አለውን ይና ቴክኒካል ስኪል ብቻውን በቂ ነው ብላችሁ ታስባላችሁ? ቢዝነስ ኦነር ለመሆን ገንዘብ ሜክ ለማድረግ ቴክኒካል ስኪል ብቻውን በቂ ነው? ኮሜንት ላይ አሳውቁ። ብቻውን ቴክኒካል ስኪል በቂ ነው? እኔ አይደለም። ቴክኒካል ስኪል ብቻውን በቂ አይደለም። እኔም የገባኝ ነገር አሁን ነው፣ ከዓመት በፊት ነው። አሁን ዓመት አይሞላውም የገባኝ ነገር ቴክኒካል ስኪል። ከዛ በኋላ ቴክኒካል ስኪል ላይ ፎከስ ማድረግ ትቼ ሌላ ስኪሎች ላይ ፎከስ ማድረግ ጀመሩ። ሌላ ስኪሎች አሉ። በተለይ ቢዝነስ ኦነር ለመሆን ሌላ ስኪሎች አሉ። ከነዚያ ስኪሎች መካከል የመጀመሪያው ሴልስ ስኪል ያስፈልጋል። ሴልስ ኤንድ ማርኬቲንግ ስኪል ማለት ነው። ሌላ ኮሚኒኬሽን ስኪል፣ ሊደርሺፕ ስኪል፣ ማኔጅመንት ስኪል። ቢዝነስ ኦነር ለመሆን በጣም ብዙ ስኪሎች አሉ። ከነዚህ ውስጥ ግን መጀመሪያ ለማየት የምሞክረው ቢዝነስ ኦነር ላይ ሳይሆን እኛ ራሳችንን የመሸጥ ጥበብ ስለሚያስፈልገን ሴልስ ኤንድ ማርኬቲንግ ስኪል ሞር ፎከስ አድርገን እናገራለሁ። ስኪል አለን ማለት ገንዘብ ራሱ መጣ ማለት አይደለም። ስኪል ማለት አለን ማለት ገንዘብ ጀነሬት ማድረግ ሜክ ማድረግ ጀመርን ማለት አይደለም። ስኪል አለን ማለት ራሳችንን መሸጥ ቻለ ማለት አይደለም። ራስን የመሸጥ ጥበብ የራሱን የቻለ አንድ ስኪል ነው። ስለዚህ ስኪል ካላቸው ራስን የመሸጥ ጥበብ መለማመድ አለባቸው። ፕሮሰሱን መርጠናል። እያንዳንዱን ስኪል መርጠን የምንፈልገውን ስኪል መርጠን ከዛ ይህን ስኪል ደግሞ ምን አድርገናል? ተምረናል። እንዴት እንደምንማር ነግራቸዋለሁ። ነፃ መማር ትችላላቸው ወይም መከፍላቸው መማር ትችላላቸው። ስኪሉን ከያዝን በኋላ ግን ስኪል ብቻው ገንዘብ ያስገኛል ማለት አይደለም። ስኪል ብቻውን ገንዘብ ስለማያስገኝ ዋነኛውን የመጀመሪያው ነገር ገንዘብ ሜክ ለማድረግ ምን ያስፈልጋል? ሴልስ ኤንድ ማርኬቲንግ። ሴልስ ኤንድ ማርኬቲንግ በነገራችን ላይ ይላል። ማርኬቲንግ ማለት ሰዎች ወደ እኛ መጥተው እንዲገዙ ማድረግ ሲሆን፣ ሴልስ ማለት ደግሞ እኛ ሄደን የመሸጥ ጥበብ ነው። እኛ ሄደን የመሸጥ አቢሊቲ ወይም ችሎታ ማለት ነው። አስቡ፣ አንድ የቢራ ፋብሪካ ወይም ደግሞ አንድ ኮካኮላ ፋብሪካ ማርኬቲንግ ቢሰራ ችግር የለው። ምክንያቱም ብዙ ሰዎች ኮካኮላን ያውቁታል፣ አድቨርታይዝ ተደርጓል እንዴ። ስለዚህ ማርኬቲንግ ማለት ሰዎች ወደ እኛ እንዲመጡ፣ ካስተመር ወደ እኛ እንዲመጣ መሳብ መቻል ሲሆን፣ ሴልስ ማለት ግን እኛ ሄደን እኛን የመሸጥ ጥበብ ዛት ሴልስ ይባላል። ስለዚህ እኛ ማወቅ አለብን። መጀመሪያ ቀድመን ከማርኬቲንግ በፊትም ሴልስ ስኪል መማር አለብን። ሴልስ ስኪል ማለት እኛ ሂደን ለሰዎች እንዴት ነው ያለን ስኪል የምንሸጠው? እኛን ራሳችን ለሰዎች የምንሸጠው እንዴት ነው? እኛ ሂደን ራሳችንን ካልሸጥን ማንም ሰው እኛን መጥቶ ሊገዛን አይችልም። ነገ እኛን መጥተው ሊገዙት የሚችሉትን ኮንዲሽን ወይም ደግሞ ኦፖርቹኒቲ እናመቻቻለን። ነገር ግን አሁን ላይ ማንም ስለማያውቀን ጀማሪ ስለሆነ ቢግነር ስለሆነ እኛ ራሳችንን የመሸጥ ጥበብ መማር አለብን። እኛ ራሳችንን የመሸጥ ችሎታን ማወቅ አለብን። አፍተር ዛት ነው ገንዘብ የሚመጣው። እኛ ራሳችንን የመሸጥ ጥበብ ካልተማርነ ማንም ሰው ለአንተ ኬር ኑሮን ማንም ሰው አንተን አውቆ መጥቶ ሊገዛ የሚሞክር ሰው አለ። ስለዚህ ቴክኒካል ስኪል ብቻውን በቂ ስላልሆነ ሴልስ ስኪል መማር አለባችሁ። ሴልስ ስኪል ከተማራችሁ በኋላ እያንዳንዱን ፕሮሰስ ታውቃላችሁ ማለት ነው። ሴልስ ስኪል ትምራላችሁ። ሂዳችሁ እናንተን መሸጥ ትሞክራላችሁ። ሂዳችሁ ለአንድ ቢዝነስ ኦኬ እኔ እንደዚህ ነው፣ ለምሳሌ አንድ ፉል ስታክ አፕሊኬሽን ዴቨሎፐር እኔ ፉል ስታክ አፕሊኬሽን ዴቨሎፐር እሰራለሁ እንደዚህ ነው ብላችሁ ስለ ፉል ስታክ አፕሊኬሽን ዴቨሎፕመንት ያለውን ነገር ከመናገር ይልቅ የሴልስ ስኪል ጥበብ ያላለ ምንድነው? ትሄዳላችሁ። እኛ ቡትካምፕ ላይ አድርገው እናስተምረዋለን ለተማሪዎች። ይሄዳሉ። የራሱ ወርክ ፍሎ አለው ቅድም ነገራችሁ። ነገር ግን ለቢዝነሱ የሚሰጠውን ጥቅም ዲቴል ያስረዳሉ። ከዛ በኋላ ይህን ለማድረግና ምን ላድርግ ሲል የምናደርገው ነገር አለ። ያ የሴልስ ስኪል ነው፣ ሴልስ ጥበብ ነው። የራሱን አንድ የቻለ እየደበቋቸው አይደለም፣ ግን የራሱን የቻለ አንድ ቪዲዮ ስለሚያስፈልገው ሴልስን ለመማር ሳይሆን ነገር ግን ፍሎ ለመናገር። ስለዚህ ሴልስ ስኪል ሌላኛው ስኪል ነው መማር ያለባቸው። እናንተን ራሳችን የመሸጥ ጥበብ መማር አለባቸው ማለት ነው። አሁን ምን አድርገን ስኪሉን ይዘናል። ከዛ ደግሞ ሴልስ ስኪል የመሸጥ ጥበብ አለ። የመሸጥ ጥበብ ካለን ያዝነውን ስኪል ፓኬጅ በማድረግ ማዘጋጀት። ፓኬጅ ማድረግ ማለት አስቡ። እናንተ ለምሳሌ የፉል ስታክ አፕሊኬሽን ዴቨሎፕመንት ለቢዝነስ ሲሰራ ምንድነው ማድረገው? በተለያየ ፓኬጅ ነው ማቀርበው። ይህ ማለት ይህንን ፔጅ የያዘ እንደዚህ ፍሮንቲንድ ብቻ ስታቲክ የሆነ ፔጅ ብቻ ከሆነ በዚህ ያህል ብር በዚህ ያህል ቀን የሚያደርግ እንደዚህ ብዬ አቀርባለሁ። ይህንን ባኪንድ ያለው ሆኖ እንደዚህ አይነት ፊቸር ያለው ከሆነ በዚህ ያህል ብር ኢንተርሚዲየት ነው ይላለሁ።
ከዛ ፕሪሚየም ከሆነ ደግሞ እንደዚህ ከሆነ ደግሞ ብዬ በ3 ፓኬጅ አዘጋጅቼ ነው ለተጠቃሚዎች ማቀርብላችሁ ነው። እናንተም የያዛችሁትን ስኪል ያላችሁን ስኪል ፓኬጅ ታደርጉታላችሁ። አንድ ቪዲዮ ኤዲተር ቪዲዮ ኤዲት ሲያደርግ የሚሰጠው ቪዲዮ ኤዲቲንግ እኔ ቪዲዮ ኤዲት የማደርገው በ3 ደረጃ ነው። የመጀመሪያው ቪዲዮ ኤዲቲንግ እንደዚህ ነው። ሁለተኛው ቪዲዮ ኤዲቲንግ የተሻለ የሚባለው ይሄ ነው። የተሻለ ሞር ደግሞ የተሻለ የሚባለው ደግሞ ይሄ ነው። ክፍያውም ደግሞ በተሻለው ልክ ይጨምራል ብላችሁ በፓኬጅ ልክ ማመቻቸት አለባችሁ ማለት ነው። በፓኬጅ ማዘጋጀት አለባችሁ። በፓኬጅ ካዘጋጃችሁ በኋላ እስኪንም በፓኬጅ ያዘጋጅቷችሁታል። ቀጥታ የምታደርጉ ምንድነው ሴልስ ተምራችኋል። እንግዲህ መሸጥ ትጀምራላችሁ ማለት ነው። መሸጥ ሲጀምሩ እናንተ ፕሮሞት ልታደርጉ ሊሸጡ የሚችሉት እንግዲህ ሴልስ ላይ ያሏች ማርኬቲንግ አይደለም። በአራት አይነት መንገድ ሰውየው ማግኘት ትችላላችሁ። በአራት አይነት መንገድ እናንተን አድቨርት ማድረግ ትችላላችሁ። በአራት አይነት መንገድ እናንተን እውቅና እንዲኖራችሁ ማድረግ ትችላላችሁ። የመጀመሪያው ዋርም አውትሪች ነው። ዋርም አውትሪች ይህ ማለት ዋርም አውትሪች አለ። ሁለተኛው ኮልድ አውትሪች ነው። ኮልድ አውትሪች ሶስተኛው ኮንቴንት ክሬሽን እና አራተኛ ፔድ አድቨርታይዚንግ ነው። እነዚህም ፔድ አድቨርታይዚንግ ማለት በክፍያ ፌስቡክ ላይ ጎግል ላይ ከፍላችሁ ስታስተዋውቁ የእናንተን ስራ ማለት ነው። ኮንቴንት ክሬሽን አለ። እሱ ማለት ምንድነው? ቲክታክ ላይ፣ ዩቲዩብ ላይ፣ ኢንስታግራም ላይ ኮንቴንቶችን፣ ቪዲዮዎችን፣ ግራፊክሶችን ክሬት እያደረጋችሁ አፕሎድ ስታደርጉ ያን ሰው እያየ እናንተን መግዛት ይችላል ነው። ሌሎች ሁለቶች ደግሞ ከሰዎች ወይም ደግሞ በቅርባችሁ ያለ ሰው አለ አይደለም? በቅርባችሁ ያለ ሰው የምትግባቡ ሰው አለ። ለምሳሌ ይህን ነገር እሸጣለሁ፣ ይህን ነገር ትገዛለህ ብሎ የምናገር ይገባል። ሌላ መጨረሻው ደግሞ ምን ማድረግ ነው? ስልክ በመደወል ለማታውቁትም ለምታውቁትም ጉግል ማፕ ላይ የሆነ ቢዝነስ ለምሳሌ ፉልስታክ አፕሊኬሽን ዲቨሎፐር ነው እኔ የማደርገው ሲስተም አለ። ምን አደርጋለሁ? ጉግል ማፕ ላይ ገባና እያንዳንዱን ቢዝነስ ለምሳሌ ለጅሞች መስራት ከፈለጉ አዲስ አበባ ውስጥ ያሉ ጅሞች በሙሉ አወጣለሁ። አዲስ አበባ ውስጥ ያሉ ጅሞችን አወጣና ስልካችሁን እዛ ጋር አገኘዋለሁ። ዌብሳይታችሁ ካለ ኦኬ አልይዘውም። ስለዚህ ዌብሳይት የሌላቸው ስልኮች በሙሉ አወጣና ኮል አደርጋለሁ። ሄሎ እያንዳንዱን የሚለውን ነገር እከተልና ለእኔ እንዲያደርጉ የምፈልገው ምንድነው? የሆነች የኮሚኒኬሽን ሰዓት እንዲሰጡ ማድረግ ነው። የሆነች ሰዓት ከኔ ጋር ቁጭ ብለው የሚያወሩባትን 15 ደቂቃ እንዲሰጡ ብቻ መጠየቅ ነው። ያችንን ማድረግ ጥራት ነው። የመሸጥ ከዛ በኋላ ነው እንግዲህ መሸጡን ይመጣ ማለት ነው። ስለዚህ እነዚህን 4 ነገሮች በመጠቀም ምን ማድረግ ትችላላችሁ? እናንተ ራሳችሁን መሸጥ ትችላላችሁ። ፕሮሞት ማድረግ፣ አድቨርታይዝ ማድረግ ትችላላችሁ ማለት ነው። አሁን ጀማሪዎች ፓወርፉል የሆነ ቢግነር ስትራቴጂ አለኝ። ፓወርፉል የሆነ ቢግነር ስትራቴጂ ያ ማለት ምንድነው? እናንተ ጀማሪ ስትሆኑ የመጀመሪያ ክሊያንታችሁን ማግኘት በጣም ያስቸግራል። በጣም ነው የሚረብሻቸው። ስለዚህ የመጀመሪያ ክሊያንታችሁን ለማግኘት ማድረግ ያለባችሁ ነገር ምንድነው? ሂዱ፣ አንድ ቢዝነስ ጋር ሂዱ። ለምሳሌ እኛ ሲስተም ጋር እኛ ዌብሳይት አፕሊኬሽን ዲቨሎፕመንት እኛ ቦት ካምፕ ላይ የምናደርገው ነገር አለ። ተማሪዎችን 5 እንልካለን። ወደ አንድ ሆቴል በአካባቢያቸው ወዳለው ሆቴል፣ በአካባቢያቸው ወዳለው ጂም፣ በአካባቢያቸው ወዳለ ሬስቶራንት እንልካቸዋለን። ሂዱና እንላቸዋለን። የይዘውት የሚሄዱት ፎርማል ሌተር አለ የሚያወሩበት፣ እንዴት ኮሚኒኬት እንደሚያደርጉ እናስተምራቸዋለን። ሂዱና በነፃ ዌብሳይት ልስራልህ በሉት። በነፃ ዌብሳይት ልስራልህ፣ ነገር ግን አንተ በምትኩ ይህን ነገር ታደርግልኛለህ በሉት። ምን እንዲያደርግላቸው? አንደኛ ሪኳየርመንቱ ዲቴይል እንዲሰጣችሁ፣ በየሰዓቱ እየመጣችሁ ስትጠይቁት ለእናንተ ኢንፎርሜሽን የሚሰጣችሁ ሰው እንዲያመቻችላችሁ፣ ዌብሳይቱን ሰርታችሁ ደግሞ ፕሮጀክታችሁን ሰርታችሁ ስትጨርስ ደግሞ እንደ ቴስቲሞኒያል ቪዲዮ ልትቀርቡ ብትፈልጉ፣ ኢንተርቪው ልታደርጉት ብትፈልጉ ፈቃደኛ እንዲሆን እያንዳንዱን ነገር እናንተ ከሱ የምትፈልጉትን ነገር ፕሮሚስ እንዲገባላችሁ አድርጉ። ነገር ግን በገንዘብ ቦታ ያን ነገር ኢንስቴድ ኦፍ መኒ ያን ነገር እንሰጣችሁ ጠይቁት እንጂ ገንዘቡን ነፃ ነው እንሰራለን፣ ፕሮፌሽናል የሆነ ሲስተም ነው እንሰራለን ብላችሁ አዋሩ። ማንም እንደሚላችሁ የለም። ገንዘብ ካልከፈለበት ምን ችግር አለው? በቃ የምትሰሩት እናንተ ናችሁ አይደል? ያን ነገር እንደ ቴስቲሞኒያል ተጠቀሙት። ያን ነገር እንደ ፖርትፎሊዮ ተጠቀሙት። ያን ነገር ፍሪ ያን ነገር ስትሰጡ MVP የምትባሉት ሞዴል አለች። MVP ዋን ተጠቀሙት። MVP ማለት ሚኒመም ቫያብል ፕሮዳክት ወይም ቫልዩብል ፕሮዳክት ማለት ነው። ሊጠቅም የሚችል ትንሽ የሆነች ነገር ነው የምትሰጡት። አፍተር ዛት ምን ታደርጋላችሁ? ይህ ሲስተም እንደዚህ ነው የሚሰራው። ይህን ነገር ቢጨመርበት ግን ይህን ነገር መስራት ይችላል። ስለዚህ ይህን ነገር ለማድረግ ግን ለእኔ ክፍያ ጠይቃለሁ። አፍተር ዛት ነው ጥቅም የምትፈልጉት። አፍተር ዛት ነው ክፍያ የምትጠይቁት። አፍተር ዛት መጀመሪያ የሰራችኋት ፍሬ የሰራችኋት ነገር አሳማኝ ከሆነች የሚያምር ከሆነ ሰውየው እንትን ከሆነ እዛም ይከፍላችኋል። አዘርዋይስ ግን ኦኬ እንደዚህ ከሆነማ ልክፈለና ሲስተም ስራልኝ
ከዛ በኋላ ነው ሰው በሰው እየተጓተተ ሰው በሰው እየተሳሳበ ለእናንተ የሚመጣላችሁ ማለት ነው። አፍተር ዛት ነው እንደዛ ነው። ስለዚህ መጀመሪያ ምን ማድረግ ሞክሩ? በነፃ ስሩና ፖርትፎሊዮ መገንባት ሞክሩ። ፖርትፎሊዮ መያዝ ሞክሩ፣ ወይም ደግሞ ቴስቲሞኒያል መያዝ ሞክሩ። የሆነ ኮንፊደንስ እንዲሰማችሁ እንዲሆን አድርጉ። መጀመሪያ ለአንድ ቢዝነስ ዌብሳይት በነፃ ስሩ። ለአንድ ቢዝነስ የመሰሩትን ቪዲዮ በነፃ ኤዲት አድርጉ። ለአንድ ቢዝነስ በነፃ ግራፊክስ ስሩ። ለአንድ ቢዝነስ በነፃ ሶሻል ሚዲያውን ማኔጅ አድርጉልን። አፍተር ዛት ያ ሰውዬ ለወጣ አንስቱት ይከፍላችኋል። ሌላ ሰዎችም የኔን ቪዲዮ ኤዲት የሚያደርግልኝ የኔን ግራፊክስ ዲዛይን የሚያደርግልኝ ሰው አለ፣ እሱ ይስራልህ ብሎ ሰው በሰው እየተሳበ ይመጣል ማለት ነው። ዛትስ አሁን እስካሁን ድረስ እየሰራን ያለነው እኛ ራሳችንን። አሁን አንድን ቢዝነስ እንግዲህ ፍሪ በመስራት ጀምረን በነፃ ጀምረን ቢዝነሶች እየተሳሳቡ ወደ እኛ ለማሰራት ሲመጡ እኛ ብቻችንን አንችልም፣ ይከብደናል። የዛኔ በራሳችን መቅጠር ባለብን ፕሮሰስ ምን እየቀጠርን እንመጣለን? ኤምፕሎየር እየቀጠርን ሰው በስራችን እያስገባን እንመጣለን። እኛ ከቴክኒካል ስኪል ወጠን ወደ ማርኬቲንጉ፣ ከቴክኒካል ስኪል ወጠን ወደ ማኔጅመንቱ፣ ከቴክኒካል ስኪል ወጠን ወደ ሌሎች ኮሚኒኬሽን ፓርቶች ሊደርሽፕ ስኪሉ እየገባን እንሄዳለን ማለት ነው። በስራችን በሪሞት ወይም ደግሞ በፓርታይምም በፉልታይምም በሪሞትም በኦንሳይትም እየቀጠርን ስራችን ላይ ኦፊሶችን እያደራጀን ነገሮችን እያደረግን እንሄዳለን። ስኬል እያደረግነው እንሄዳለን ማለት ነው። ቢዝነስ ኦነር ማለት እሱ ነው። ቢዝነስ ኦነር ማለት እሱ ነው። አፍተር ዛት እንግዲህ እኛ ከዛ ቢዝነስ እንኳን ብንወጣ አንድ አሲስታንሱ ወይም ደግሞ ምክትል የሆነ ማናጀሩ ይህን ነገር ማኔጅ አድርገን እኔ ደርሼ እመጣለሁ። ሶኬ አለቀ በቃ። ቢዝነሱ መቼም አይሞትም። በስሩ ቢልድ የምታደርጉት ቲም አሪፍ ቲም ቢልድ ካደረጋችሁ ሶኬ በቃ እሱ ቲም ያስኬደዋል። እናንተ ብትዘንጡ ምን ብትሉ ቀላል ነው እያሉ ግን አይደለም። እኔ 3 ዓመት እየለፋው ነው። 3 ዓመት አንድ ስኪል ላይ ቢዝነስ ኦን ለማድረግ እየለፋ ነው። እግዚአብሔር ይመስገን አሁን ጭናንጭ እያየው። ነገር ግን መቼም ይህ ነገር ሳላሳካ አልቀርም በማለት ውስጥ ነኝ። እናንተን ህይወት ውስጥ አሸናፊ መሆን የምትፈልጉ ከሆነ ይሄ ያስፈልጋችኋል። አብረን እንጓዝ። ዓለም ላይ ምን አለ መሰላችሁ? 2% ማህበረሰብ መሪ ነው፣ 98 ማህበረሰብ ደግሞ ተመሪ። 2% ማህበረሰብ ውስጥ ለመግባት ከፈለጋችሁ እሁድን ሳትተኙ ማሳለፍ አለባችሁ። ምንም ሰዓት ማባከን የለባችሁ። እቺ ያንግ ኤጅ ላይ መታገል ያለባችሁ ነገር መታገል አለበት። ከተለዩት የተለያችሁ መሆን አለባችሁ። እናንተ እብድ ታማሚ ሆናችሁ መታየት አለባችሁ። ስለዚህ ያን ነገር ማድረግ ስላለብን እናንተ ወንድ ካላችሁ የመቀየር ፍላጎት ካላችሁ ቢዝነስ ኦን የማድረግ ፍላጎት ካላችሁ መቼም አለቅም ብላችሁ ግንግን በሉብን። መሳካቱ መቼም አይቀርም። እግዚአብሔርን ብዬ ነው የምነግራችሁ። ምክንያቱም እኔ የደረሳልኝ ነገር ስለሆነ ነው። 3 ዓመት ለፍቼ የተሳካልኝ ነገር ስላለ ነው። 1 ዓመት ከምናምን ለፍቼ የተሳካልኝ ነገር ስላለ ነው። እሱን ነገር ነገር እናንተ ማድረጋችሁ አይቀርም። ትናንት ቪዲዮ እንኳን የሚሰራ እንደዛ አልነበረ ነው። ትናንት ቪዲዮ የሚሰራ ስልክ ተወሸ ነበረ። ነገሮችን አንድ ባንድ እያስተካከላችሁ ነው የምትመጡ። ነገሮችን ስቴፕ ባይ ስቴፕ እያስተካከሉ ነው የምትመጡ። ነገር ግን አሁን ባላችሁ ነገር ጀምሮት ባላችሁ ነገር ስኬል አፕ አድርጋችሁ ቢዝነስ ኦነር የመሆን አቅማችሁ ይጨምራል። ቢዝነስ ኦነር ላይ ደርሰናል ማለት ነው። ከዚህ በኋላ ስለሚመጣው ነገር እንጀምር። እስካሁን ድረስ ግን ቪዲዮን እያያችሁ ከሆነ ቪዲዮ ተመችቷችኋል። ቪዲዮን ቻናል ሰብስክራይብ ሳታደርጉ ከሆነ ቪዲዮን እያያችሁ ከሆነ ቻናል ሰብስክራይብ ያደረጋችሁ ፋሚሊ ሆኑ። እንዲሁም ደግሞ ከዚህ በኋላ የምንለቃቸው ቪዲዮዎች እንደርሳችሁ የኖቲፊኬሽን ምልክቱን ማብራት እንዳይረሳ። ለሌሎች ሰዎች ደግሞ እንዲጠቀሙበት ላይክ፣ ሼር እና ኮሜንት ማድረጉ እንዳይረሳ። ምክንያቱም ዩቲዩብ ቻናላችሁ ዩቲዩቡ ሲስተሙ ፑሽ ላደረገ የሚችለው የእናንተ ላይክ፣ ሼር እና ኮሜንት ኢንጌጅመንታችሁ ስለሚጠቅም ማለት ነው። እስካሁን ድረስ መጠናል። ነገር ግን እስካሁን ድረስ የመጣንበት ነገር በአጭሩ የሚያዝ ነው፣ ቀላል ነው እያልኳችሁ አይደለም። ውስብስብ ስኪሉን ለመማር ብቻ የምንሄደው ሪል የሆነ ስኪል ለመማር ብቻ የምንሄደው ፕሮሰስ አሰልችና እንድንተወው የሚያስገድደን ብዙ ሰዎችም እኔ ጋር ጀምረው ብዙ ተማሪዎች ያቋረጡት እስካሁን ድረስ ፉል ስታክ አፕሊኬሽን ዴቨሎፐር ያልሆኑ ልጆች በጣም ብዙዎች ናቸው። አንድ ተማሪ ወይ 2 ተማሪ ብታገኙ ነው እኔ ጋር ጀምረው ፉል ስታክ አፕሊኬሽን ዴቨሎፐር የሆኑ። ያንን በኮንፊደንስ መስራት አይችሉም። ነገሩ ምንድን ነው? አሁን ስኪሉን ለመማር ብቻ ያን ያክል መስዋዕትነት አለ። ቢዝነስ ኦን ለማድረግ ያን ያክል መስዋዕትነት አለ። ክሊያንትን ለማግኘት ያን ያክል መስዋዕትነት አለ። ብዙ ነገሮች ሳክሪፋይ እያደረግን ብዙ ሰዓታትን ማቃጠል አለ። እንዲሁም ደግሞ መሀል ላይ ልናቋረጥበት የምንችለው ኮንዲሽን አለ። ነገር ግን ያን ነገር ታሳቢ ማድረግ ተማሪዎች ከፍለን እንማር ሲሉ ውጭ ለመማር $600 ማለት አሁን በአሁኑ ሰዓት 90 ሺህ ብር አካባቢ ወይም ደግሞ ወደ 100 ሺህ ብር አካባቢ ሊጠጋ ይችላል። እንዲሁም ደግሞ ቢዝነስ ኦነር አይደለም የምንሆነው። ኢቫንጋል ላይ እንኳን ብንገባ የራሱ የሆነ ድሮባክ አለ። አይቻለኝ
ያን ድሮባክ ሁሉ መሰረት በማድረግ ኢትዮጵያ ውስጥም ከፍለን እንማር ብለን በወር ከ5,000 ብር ከ6,000 ብር በላይ ከፍለን ነው የምንማረው። ያን ሁሉ ታሳቢ በማድረግ ለምንድን ነው እኛ ሪሊ እየሰራንበት ነው። ሪሊ እየሰራንበት ከሆነ ለተማሪዎች በተመጣጣኝ ዋጋ ሪሊ ደግሞ ቢዝነስ ኦነር የሚሆንበትን እኛም ቢዝነሶችን ኦን እያደረግን እንደዚህ ቡትካምፑን መስርተናል። እንዲሁም ደግሞ ቢዝነሱን ኦን ለማድረግ እየሞከርን ያለ ቢዝነስ አለ። እሱን ማድረግ እየሞከርንበት ባለው መንገድ ሰዎች ለምን ቢዝነስ ኦነር አይሆኑም? ለምን የመጀመሪያ ክሊያንታችን አያገኙም? ለምንስ ትምህርቱን ለመማር ብዙ ጊዜ ያቃጥላሉ? ለምንስ ብዙ ብር ይከፍላሉ? በማለት ናይል ሆርን ቡትካምፕ የሚለውን ቡትካምፓችንን አድርገናል ወይም ደግሞ ላውንች አድርገናል። ያ ቡትካምፕ 3ኛ ምዝገባውን አሁን ላይ ጀምሯል። በቅርቡ ክላሱን እንጀምራለን። አሁን ቡትካምፑ በ2 ባች ምዝገባ ጀምረናል። የጀመርነውም የመጀመሪያ ምንም አይነት የኮምፒውተር ስኪል ለሌላቸው ሰዎች ዛሬ ኮምፒውተር ገዝተው ፉል ስታክ አፕሊኬሽን ዲቨሎፕመንት ወይም ደግሞ መር ስታክ አፕሊኬሽን ዲቨሎፕመንት መማር የፈለጉ ተማሪዎች ፎልደር ክሬት ማድረግ እንዴት እንደሚቻል ከማሳየት ጀምረን አንድ ፉል ስታክ አፕሊኬሽን ዲቨሎፐር ሆነው ኮንፊደንስ ተሰምቷቸው ክሊያንትን አግኝተው እያንዳንዱን ሪኳየርመንት ሰብስበው መስራት እስኪችሉበት ደረጃ ድረስ ያለውን በ6 ወር ፉል ስታክ አፕሊኬሽን ዲቨሎፐር ለማድረግ ወገባችንን አስረተን ወስደናል። ሁለተኛዎች ደግሞ ቤዚክ ፕሮግራሚንግ ስኪል ያላቸው ለምሳሌ አይቲ፣ ኮምፒውተር ሳይንስ፣ አይኤስ፣ ሶፍትዌር ኢንጂነሪንግ እንዲሁም ደግሞ ሌሎች ተጓዳኝ ኮሌጅ ላይ ተምረው የወጡ ተማሪዎች ነገር ግን ሪል የሆነ ፕሮጀክት ሪል የሆነ ስራ መስራት የማይችሉ ሪል የሆነ ስኪል ሚሸጥ ስኪል የሌላቸው ሰዎች እንዴት ያን ነገር መስራት እንደሚችሉ ስቴፕ ባይ ስቴፕ የምናሳይበት የራሳቸውን እኛ ትንሽ የፑሽ እያደረግን በእነሱ ደግሞ እንዴት ነው ብቁ ሊሆን የሚችሉት የሚለውን ነገር ስቴፕ ባይ ስቴፕ ሜንተር እያደረግናቸው ክሊያንት ጋር ሄደው ሪኳየርመንት ሰብስበው ኮሚኒኬት አድርገው ሪኳየርመንት ሰብስበው ዲዛይን አድርገው ፕሮጀክት ሰርተው ፖርትፎሊዮ አስቀምጠው የመጀመሪያ ክሊያንታቸውን ከኛ ጋር አብረው እስኪሰሩ ድረስ የምንከተልበትን ወይ አመቻችተናል። እነሱ ደግሞ የሚፈጅባቸው 4 ወር ነው። ለሁለቱም እንግዲህ የምናስተምረው ከግራውንድ ተነስተን እኛ እየተከተልን አንድ ባንድ እኛ እየተከታተልን ከሌሎች ቡትካምፖች የሚለዩት አስተምረን ሳይሆን የሚለቀው እኛ የምናስተምረው የምንከተላቸው ፎሎ አፓችን እናንተ ኮንፊደንስ ተሰምቷቸው የመጀመሪያ ክሊያንታቸው እስክታገኙ ድረስ ወይም ደግሞ የሆነ ቡትካምፕ ጋር ወይም ደግሞ የሆነ ድርጅት ጋር ተቀጥራችሁ እስክትሰሩ ድረስ ያለውን ፎሎ አፕ እንከተላለን። ያን ነገር ስንከተል ግን እኛ የምንሰራው እናንተን የምንከተላቸው አደራጅተን እንግዲህ መጨረሻ ለምትመዘገቡ ተማሪዎች አናውንስ ብናደርግ ቢሆንም አደራጅተን ተማሪዎችን በሙሉ የሆነ ቢዝነስ ጋር ሄደን ሰደን እንደቀደሙ እንዳልኳቸው ፎርማል ሌተር ሰጠን ኮሚኒኬት እንዴት እንደሚያደርጉ ፕሮጀክት ማኔጅመንቱ እንዴት እንደሆነ እያንዳንዱን ዲዛይን እንዴት እንደሆነ ሪኳየርመንቱ እንዴት እንደሆነ እያንዳንዱን ነገር ከተከታተልንና አፕሊኬሽን ሰርተው ፖርትፎሊዮ ከያዙ በኋላ እኛ ጋር ሊለያዩ የሚችሉት። እዚህ ደረጃ ለማድረስ ቢግነሮች 6 ወር፣ ኢንተርሚዲየቶች ደግሞ ወይም ደግሞ 4 ወር የምትማሩ ተማሪዎች ደግሞ 4 ወር ሰጠናል። ለሁለቱም ክፍያው 4 ወር ለምትማሩት በ4 ወር 6 ብር ነው የምትከፍሉት። 6 ወር ለምትማሩትም በ6 ወር 6 ብር ነው የምትከፍሉት። ነገር ግን ክፍያው በየወሩ ቅድመ ክፍያ ሲሆን የመጀመሪያው ወር ላይ በየወሩ 1,000 ብር ትከፍላላችሁ ማለት ነው። በየወሩ 1,000 ብር የምትከፍሉት 6 ወር ለምትማሩ ተማሪዎች ነው። በየወሩ 1,500 ብር 1,500 ብር ደግሞ 4 ወር ለምትማሩ ተማሪዎች። አጠቃላይ ለሁለቱም ተማሪዎች ለሁለቱም ባች ተማሪዎች 6,000 ብር ወር አጠቃላይ ከፍላችሁ ፉል ስታክ አፕሊኬሽን ዲቨሎፐር የምትሆኑበትን ኢንቫይሮንመንት አመቻችተናል። ጊዜው ትንሽ ነው። ይሄን ምን ነው የምናገረው? ትንሽ ነው ጊዜው ትንሽ ነው። ያለን ቦታም ትንሽ ነው። ምክንያቱም ሜንተር የማድረጋቸው ኢንስትራክተሩ እኔ ብቻ ላይ ነው። ለጊዜው እኔ ብቻ ስለሆንኩኝ አሁን ላይ የማስተምራቸው እኔ ነኝ። ስለዚህ ትንሽ ተማሪዎችን ወስጄ ብቁ ማድረግ ስለምፈልግ በስሬ ያሉ ተማሪዎችን መቆጣጠር ስለምፈልግ ትንሽ ተማሪዎችን የምመዘገበው ያለን ጊዜና ያለን ቦታ ትንሽ ነው። አሁኑ ተመዝገቡ። ለመመዝገብ በ09 10 05 98 01 በመላክ መመዝገብ ትችላላችሁ። ይገምላችሁ በ09 10 05 98 01 በዚህ ስልክ ደውላችሁ ዛሬውኑ ቦታ ማስያዝ ትችላላችሁ። ስትደውሉ እኛ የብር መክፈያ አካውንት እንልክላችኋለን። በዚህ አካውንት ብር ስትከፍሉ እንመዘግባችኋለን። ፕሮሚስ አልገባላችኋለሁ። ምንም አይነት ፌክ የለውም። ማንም ብዙ ሰዎች ያውቁኛል። እኔ ማጭበርበርም አይደለም ሪሊ የምሰራበትን ነገር ስለምናገር ማለት ነው። ስለዚህ ለመመዝገብ ቦታውን ማስያዝ ትችላላችሁ። ስፔሻል ኦፈር አለ። ስፔሻል ኦፈር ማለት የመጀመሪያው ኦፈር ለመጀመሪያ ዛሬ አለ ሰኞ ማታ ጀምረው እስከ አርብ ድረስ ነገ አርብ ማለት ነው ለሚመዘገቡ ቀድሞ ለሚመዘገቡ 5 ተማሪዎች የመጨረሻውን ክፍያ እንቀበልን ማለት ነው። ስለዚህ 6 ወር ይማሩ በ5,000 ብር ይማራሉ ማለት ነው።
በ4 ወር የሚማሩ ተማሪዎች ደግሞ በ4500 ብር ስታክ አፕሊኬሽን ዴቨሎፐር ሆነው ይወጣሉ 5 ተማሪዎች ማለት ነው። ሁለተኛ ኦፈር እኔ እየተከታተልኩኝ እኔ በጣም እየተከታተልኩኝ በጣም እከታተላለሁኝ። ማን ይከታተለኛል አይከታተለኝም፣ ማን ፎከስ ዳርጎ ይማራል አይማርም የሚለው ነገር እያንዳንዱ ነገር እከታተላለሁኝ። ምክንያቱም ይህ 3ኛ ባች ምዝገባዬ ነው። እያንዳንዱ ነገር ተከታተየ ፐርፎርማንሱ አሪፍ የሆነ በጣም ፎከስ ዳርጎ ይማር አሪፍ ለምለው አንድ ተማሪ የመጨረሻው ሰርቲፊኬት ሰዓት ላይ አንድ ኤርፖድ እንሸልማለን ለአንድ ተማሪ። 3ኛ እና ሞር ለእናንተ ሊጠቅሙ የሚችለው እንግዲህ ከሁለቱም ባች ነው አሪፍ ፐርፎርም የሚያደርግ ተማሪ ማለት ከሁለቱም ባች አወዳድሬ 2 ተማሪዎች አሪፍ ፐርፎርም ለሚያደርጉ 2 ተማሪዎች እኔ ጋር የሚሰሩበትን ሪል ላይፍ ፕሮጀክት እኔ ቢውልድ ሳደርግ እኔ ስራዎችን ሲቀበል ቢውልድ ሳደርግ አብረውኝ እንዲሰሩ የኢንተርንሺፕ ኦፖርቹኒቲ እሰጣለሁ። የኢንተርንሺፕ ኦፖርቹኒቲ እሰጣለሁ ለ2 ተማሪዎች ብቻ። ሌላ በመጨረሻው ስፔሻል ኦፈር ለ3 ተማሪዎች መክፈል ለማይችሉ 3 ተማሪዎች መክፈል የማይችሉበትን ምክንያት እዛው እንደ በፒዲኤፍ አዘጋጅተው ሊሆን ይችላል፣ በየትኛውም መንገድ አዘጋጅተው ሊሆን ይችላል። መክፈል የማይችሉበትን ምክንያት እያንዳንዱ ዲቴሊ ያላቸውን ኢንተረስት የመማር ኢንተረስት ያላቸውን ፍላጎት ያሉበትን ደረጃ አሁን ላይ ምን ላይ ናቸው ዲቴሊ መክፈል የማይችሉበት ምክንያትና ያላቸውን ኢንተረስት ዲቴሊ ጽፈው በፒዲኤፍ አዘጋጅተው እኔ አዋሩኝ። እኔ ለ3 ተማሪዎች የኢንተርንሺፕ የስኮላርሺፕ ኦፖርቹኒቲ ይሰጣል። 4 ስፔሻል የሆነ ኦፈር ሰጥቻለሁ። መጀመሪያ ላይ የሚመዘገቡ 5 ተማሪዎች የመጨረሻው ወር ክፍያ ነፃ ነው፣ የለም አይከፍሉም። ሁለተኛ ለአንድ ተማሪ አሪፍ ፐርፎርም ሲያደርግ ላየው ተማሪ ምን አደርጋለሁ ኤርፖርት ሸልማለኝ። 3ኛ ለ2 ተማሪዎች አሪፍ ፐርፎርም ለሚያደርጉ 2 ተማሪዎች የኢንተርንሺፕ ኦፖርቹኒቲ እኔ ጋር እንዲሰሩ አደርጋለሁ ሪሞትሊ ማለት ነው። የመጨረሻው 3 ተማሪዎች መክፈል ለማይችሉ 3 ተማሪዎች ደግሞ የስኮላርሺፕ እድል መክፈል የማይችሉበትን ነገር አሳማኝ ከሆነ የስኮላርሺፕ እድል ሰጣለሁ። አንድ ተማሪ ከአንድ ኦፖርቹኒቲ በላይ መጠቀም አይችልም። ስለዚህ እኛ አሁን ምዝገባ ጀምረን ብዙ ሰዓትን አስችላል። ያለን ቦታ ጠባብ ነው፣ ያለን ጊዜ ትንሽ ነው። አሁኑኑ ሬጅስተር ማድረግ ትችላላችሁ። አሁኑኑ ሬጅስተር ለማድረግ ቅድም እንደተናገርኩትኝ ልድገምላችሁ በ0910059801 በመደወል አሁን ላይ ቦታ ማስያዝ ትችላላችሁ። እናንተ ደውላችሁ እንዳሳዛችሁ እኛ ላይ ያላችሁ ጥያቄ በሙሉ ዲቴሊ ከኔ ታገኛላችሁ። መልሱን ከኔ ታገኛችሁ በኋላ መመዝገብ እናንተ ነው። ከተስማማችሁ በኋላ አካውንት ልክላችኋለሁ። አካውንት ከላኩላችሁ በኋላ ምን ትላላችሁ? ትከፍላላችሁ። ስትከፍሉ ዌብሳይት አለን ሼር አደርጋችኋለሁ። እዛ ዌብሳይት ጋር መዝግባችኋለሁ። ኮርሱ ለእናንተ ፍሪ ይሆናል ማለት ነው፣ ወይም ደግሞ ይከፈትላችኋል። እንደተመዘገባችሁ ይከፈትላችኋል። ቪዲዮውን ስታዩ ትቆያላችሁ። ልክ ክላስ እንጀምራለን፣ ክላሱን እንጀምረዋለን ማለት ነው። ከሌሎች ከኢቫንጋዲ ከሌሎችም ከሚያስተምሩ ተማሪዎች መምህራን ከሚያስተምሩበት ካምፖች ያየሁትን ድሮባክ በሙሉ ክፍተት በሙሉ ሞልቼ ነው ይህን ቦት ካምፕ ሬት ያደረጉትኝ። እዚህ ጋር ለመማር አሁን ቦታ የለም፣ ሬጅስተር አድርጉ። እስካሁን ድረስ ያቆየሁት ተመስገን ነኝ። ቪዲዮውን ላይክ፣ ሼር፣ ኮሜንት ማድረግ እንዳይረሳ። ቻናሉን ሳብስክራይብ ማድረግ እንዳይረሳ። በቀጣይ ቪዲዮ እስክንገናኝ ባይ